ማሚ እንደ ዛሬ እውነት ለመናገር አሳዝናኝ አታቅም። በጣም ነው አንጀት የበላችኝ። እውነቴ ነው የምላችሁ። የሆነ በቃ ታውቃላችሁ እኛ የሰው ሀገር ሄደን ማለት ነው አሁን ሳንለምድ ስንቀር ወይም ደግሞ አዲስ ሰራተኛ ሆነን እንዴት ነው ባይተዋር ምን ሆነው በቃ በጣም ሰው ሚናፍቀን ብሶት ሚለን ሚያስለቅሰን ነገሮች አሉ አይደለ? ልክ እንደዛ አይነት ስሜት ነው የተሰማኝ። እውነት በጣም ነው ያሳዘነችኝ ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። በቃ ትንሱ እውነት ለመናገር አሁን አበዛሹ ልገለበጥብሽ ፈለኩኝ። ለምን በቃ እቺ ሴትዮዋ እናት ናት። ይቅርበኝ ብላሻለች። እንግዲህ እሷ የሽንግልናም ይቅርታ ይሁን ከልቧም ይሁን እግዚአብሔር ነው የሚያውቀው። ግን በቃ አሁን ህፃን ስላለ ህፃን ደግሞ በጣም ነው የሚያጓጓው በነገራችን ላይ ማለት ነው። ለዛውም የመጀመሪያ ልጇ የልጅ ልጇ የዛውም የመጀመሪያ የእግዚአብሔር ስጦታ እውነት ለመናገር አሁን ማሚ ጸባያን የምታስተካክለው ወይም አድባ የምትቀመጠው ላንቺ ስትል ሳይሆን ለህፃኗ ብላ አርፋ ትቀመጣለች። በቃ ይበቃታል። ቀጣሻት 2 ቀን 3 ቀን ይበቃታል። እናትሽም ቢሆን ፊት መንሳት የለባቸውም፣ አንቺም ቢሆን ፊት መንሳት የለብሽም። እንደውም ስተንሱ ታውቃላችሁ እኔ እውነት መሆኑ ማሚ በምን አመንኳት መሰላችሁ? በቃ እንደዚህ ያደርጉኛል፣ እንደዚህ ፊት ይነሱኛል፣ እኔ ምሰራው ነገር ምንም ነገር አይጥማቸውም። እኔ ለነካው ስል እናቷ ምንጭቅጭቅ አድርጋ ነው የምትወስድብኝ ምናምን ስትል እንደውም እኔ አንቺ አልጋ ላይ ራሱ ልጅቷ ላይ ስመጣ እንዴት ነው የሚያረግሽ ስትላት እኔ ልጄ አላምናትም ያለችው በቃ እውነት ቢሆን ነው ይሄን ነገር የሚል ነገር አሰብኩኝ ማለት ነው። ምክንያቱም ትንሱ እኔ የመጀመሪያ ልጄ ናት፣ ስለዚህ የሆነ ነገር ትሆንብኛለች ብዬ ስለምፈራ አለች። እንግዲህ እግዚአብሔር ነው የሚሰጠው። በነገራችን ላይ ትንሱ ልክ ናት፣ እኔ ልክ አይደለችም እያልኩኝ አይደለም፣ ግን የሚሰጣችሁ እግዚአብሔር ነው። ከእግዚአብሔር በታች ደግሞ በማሚ ነው። አላዛር ባታገኙ ይሄን ነገር አይፈጠርም። እግዚአብሔር በሌላም ሊሰጣችሁ ይችላል። ሆኖም እንደውም ማሚ ካንቺ የተሻለ ለልጅሽ ትንሱ ለልጅሽ ካንቺ የተሻለ አስፈላጊ ማሚ ጥሩ ብትሆን ማለት ነው አስፈላጊ ማሚ ናት። በቃ እንትኑም ስላላት ልምዱም ስላላት ብዙ ልጆች ስላሳደገች እናት ሆና ስላየች ከሷ ብዙ ትምህርት የምትወስጃቸው ነገሮች አሉ። አይደለም ልጅሽ ልትጎዳ ይቀርና ማለት ነው ከሷ ብዙ ነገሮች የምትማሪያቸው ነገሮች አሉ ማለት ነው። እና አሁን አንቺ በቃ ይቅር ለእግዚአብሔር ተባብላችኋል። አንቺም ይቅር ብያለሁ ብለሻል። አዎ የሰራችሁ በደል ያደረገችው በደል ቀይማ አይረሳም። በነገራችን ላይ ይቅርታ ለሰዎች ይቅርታ ብታወርዱ ይቅር ብትባባሉ ቀይም ተራሳላችሁ ወይም ደግሞ ትላንት የተደረገባችሁ ነገር ይረሳል ማለት አይደለም። በቃች የባልሽ እናት ናት። ምንም ማድረግ አትችይም። ማሚ ናት። የአላዛር እናት ናት። አላዛር እስከወደድሽው እስካፈቀርሽው ድረስ ባላዛር ውስጥ እንዳለችው ማሚ ባላዛር ውስጥ እናቱን ማየት አለብሽ። ካልሆነ ግን እስከ መጨረሻ ጨራሹኑ እናትዮ ከጠላሻት ትዳርሽ ትክክል እንደማይመጣ ማወቅ አለብሽ። ምክንያቱም አላዛር ለእናቱ በጣም እጅግ በጣም በፊት አንቺ የራሱ ሳትገናኙ በፊት ለአላዛር ለእናቱ በጣም እንትን ስላለው ቦታ ስላለው ማለት ነው። አንቺ እናቱ ከጠላሽበት አላዛር ወይም ደግሞ ለእናቱ ያልሆነ አክት የምታሳይ ከሆነ አላዛር ላንቺ የሚኖረው ፍቅር ማሰብ አለብሽ። ትንሱ ምን አይነት ፍቅር እንደሚሰጥሽ ማሰብ አለብሽ። እናቱ ካልወደድሽለት ላንቺ ምን አይነት እንደው ፍቅር ይሰጠኛል ወይ ይወደኛል ወይ ብለሽ ማሰብ የለብሽም። ልጅ ስላለ ወይም በልጅ አስፈራራው የሚለው ነገር ወደ ኋላ ማድረግ አለብሽ። ስለዚህ አሁን አንቺ የያዝሽ ቁስል አለ። አዎ እንኳን አንቺ አይደለም እኛ ተመልካች በጣም ማሚ የሰራቻቸው በጣም ብዙ ኦዲየንስ ራሱ ያስቀየመቻቸው በጣም ብዙ ነገሮች አሉ ማለት ነው። ግን ሆኖም በቃ ይቅር በይኝ ብላ ተደፍታለች። አሁን ብዙ የምታለቅስብሽ ከሆነ ላንቺ ጥሩ አይመጣም። በተለይ ከልቧ ይቅር ብላ ከሆነ ማለት ነው። በጣም ከልቧ ምንም ሳታስቀር አንቺ ይቅር ካለችሽ እንደዚህ የምታለቅሳቸው እንባቦች ላንቺም ጥሩ አይደሉም። እውነት ለመናገር ለልጅሽም ጥሩ አይደለም። እናት ናት። በቃ ዛሬ መከበር ያለባት ሰዓት ናት። ተቀምጣ
እናቴ ሆይ ምን ትፈልጊያለሽ ምትባልበት ሰዓት ናት። ለልጇ ስትል ብዙ መስዋዕት ያደረገቻቸው ነገሮች ሊኖሩ ይችላሉ። አላዛር ለማሳደግ አላዛር ስለ እናቱ ታሪክ ሲያወራ ሰምተን እናውቃለን። እናቱ ስለ አላዛር ታሪክ ስታወራ ሰምተን እናውቃለን። ብዙ ነገር አልፈው የመጡ ሰዎች ናቸው። ብዙ መከራ አልፈው የመጡ ሰዎች ናቸው። ዛሬ በቃ አንቺ ቻይ፣ አንቺ ለእግዚአብሔር ስጪ። እውነቴ ነው መልሽ ትንሱ፣ አንቺ ለእግዚአብሔር ስጪ። አዎ ለእግዚአብሔር መስጠት አለብሽ። በቃ ይቅር ማለት አለብሽ። ከልብሽ እንዲወጣ መሆን አለበት። ስለዚህ ማሚ የምትናገራቸው ነገሮች በኢየሱስም ማሚ የምትናገራቸው ነገሮች መቀበል አለብሽ። አትብይ ምግቡ ይቅርብሽ ምግቡ። ምክንያቱም እናትሽም ደስተኛ ስላልሆነች የሷን ምግብ አትብይ። እኛም ብይ አንልሽም። ምግቧ ይቅርታዋን ተቀበያት። ጥሩ ፈገግታ አሳየት። ማንም እኮ አይጎዳም። በነገራችን ላይ እኔም አሁን እነዚህ መካሪም ሆነው እኔ አሁን ማደርግ አይነት ሰው አይደለሁም። በእርግጥ ሰው ከተቀየምኩት ግን ይቅር ካልኩኝ ይቅር ከተዋባልኩኝ ቁስሌ በውስጤም ቢኖር ይሁን እንትን እላለሁ። መተው ሳይሆን ያው መርሳት አይደለም፣ ግን ያንን ነገር ተመልሼ ያ የነበርኩበት እንትን እላለሁ። ግን ያደረጉኝ አረሳም። ሆኖም አሁን አንቺ የልጅ እናት ሆነሻል። በሞትና በህይወት መካከል እግዚአብሔር አትርፎሻል። ታውቂያለሽ ምጥ በጣም ከባድ እንደሆነ ስታወሪ ነበረ። ማሚም እያወራች ነበረ። አዎ ማሚ በጣም ተንበርክካ እየለመነችልሽ ነበረ። በቪዲዮ አይተናል። አንቺ ስታምጪ እሷም እያመጠች ነበረ። በቃ የሆነ ነገር አሳስቷችሁ ትላንትና ስህተት ነበሩ የተሰሩ ነገሮች እለፋያቸው። በቃ እንደ ስህተት ቆጥረሻቸው፣ እንደሚያጋጥም ነገር ቆጥረሻቸው እለፋያቸው። በቃ እለፋያቸውና ይቅር በያት እስቲ። እሷም ደስ ይበላት። በቃ እንዳልኩሽ እሷ ከልቧ ይቅር ብላ ከሆነ የምታለቅስብሽ ለአንቺም ለልጅሽም ጥሩ አይመጣም፣ ጥሩ አካሄድ አይመጣም። ስለዚህ አላዛር የምትፈልጊ ከሆነ ትዳር ከሱ ጋር መቀጠል የምትፈልጊ ከሆነ ለእናቱ ትንሽ ቦታ ሊኖርሽ ይገባል። ከነ ጭራሹ ካስወጣሻት እንዴት ነው አላዛር አንቺ እናቱ ጠልተሽበት እናቱ ፊት ነሰሽበት ከአንቺ ጋር የሚኖረው? ለዛውም በአሁን ዘመን ሴት አሁን መቀመጫና መቆሚያ በከለከሉ ዘመን ሴት ማለት ነው። ስለዚህ ትዳርሽን የምትፈልጊው ከሆነ ትንሽዬ ብዙም እንኳን ሳይሆን ትንሽዬ ለማሚ ቦታ ሊኖርሽ ይገባል። ቦታ ልሰጫት ይገባል። ቤትሽ ነው የተቀመጠችው። ቤት የእግዚአብሔር ነው። እኛ ቤታችን በሰማይ ነው። ቤትሽ እስከተቀመጠች ድረስ አንቺ የሚጎልብሽ ነገር የለም። ብታከብሪ ትከበሪያለሽ፣ ብታቀይ ትቀያለሽ። ስለዚህ ለአንቺ ከመቅለሉ ክብሩ ይሻልሻል። ስለዚህ አንቺ ማነው ማሚን አክብረሻት ብትከበሪ ይሻልሻል። ነገ አንቺም የዘራሹን የምታጭጁ ነገ አሁን ሴት ልጅ ወልደሻል። ነገ አንቺም ሴት ልጅሽ ላይ ብትሄጂ ባል ቢኖር ወንድ ልጅ ብትወልጂ ልክ ዛሬ የሰራሹን ነው ነገ አንቺም ቁጭ ብሎ የሚጠብቅሽ ማለት ነው። ስለዚህ ትንሱ አሁን እኔ ምክሬ ለትንሱ ነው። ትንሱ በቃ ተመለሺ። እናትሽንም በሰው እንትን አታስገቢ። እናቷ እንዲናት እንድትባልም ማድረግ የለብሽም። እኛም እንድንል ማለት ነው እናቷ እንዲናት እንድንል መፍቀድም የለብሽም። ማሚ በቃ ይቅርታዋን ተቀበያት። በቃ ተቀበያትና ጥሩ ፊት ሰተሻት በቃ አንቺ ምግቡን አትብይላት። ግን ቤት የሆነ ነገር ስሰራ ራሱ እናትዮ እንደዚህ ታደርገኛለች። ገና ካሁኑ እናትዮ መባባል ጀምራችኋል። እናትሽ የሚባለው ቃል ራሱ ሲሰማ ያማል። እኔና ማንም እናቴ አራስ ልታርሰኝ መጣ ማንም እናትዮ እንዲላት አልፈልግም። እኔ እናቴን ገባችሁ? አልፈልግም። እውነቴ ነው የምላችሁ። እኔ እናቴ እንድትከበር እፈልጋለሁ። እናትሽ እናቷ አስባል በጣም ነው የሚያመኝ። በጣም ማለት ነው እጅግ በጣም ነው የሚያመኝ። አልፈልገውም ይሄን ቃል ማለት ነው። እናቴ በእኔ ልትከበርልኝ እፈልጋለሁ። እናቴ ልትደነቅልኝ እፈልጋለሁ እንጂ እያቀለሏት እናትሽ ባልዮም እየተነሳ እናትሽ ሲለኝ አንድ ቀን እኔ ከሱ ጋር ማደር አልፈልግም። እናቴ እንዲያከብርልኝ እፈልጋለሁ። ስለዚህ እናትሽም እንድትከበር በቃ ማሚ ያለችው ነገር ተቀብለሽ በቃ እስከምትሄድም መቼም ዘላለም ካንቺ ጋር አትኖርም። እስከምትሄድ አንቺም ከራስ እስከምትውጪ እስቲ ጭቅጭቁን ረፉት። እውነት እኛ እንኳን ሰለቸን እንኳን እናንተ ማለት ነው። እስቲ ጭቅጭቁን አቁሙት። ይበቃችኋል። እውነቴ ነው ምልሽ በቃችሁ። ህፃን አለች። ህፃን እዛ ጋር አስተኝታችሁ እየጮሃችሁ አራስ ቤት አይጮህም። አራስ አትጮህም፣ አትናገርም እንዴ?
ገና እኮ ወይስ እኛ ደብቃችሁ ነው? የወለድሽበት ጊዜ ገና እኮ ሳምንት አልሞላሽም። አራስ ሽፍንፍን ብላ ነው የምተኛው ማለት ነው። ሽፍንፍን ብላ ድብን ብላ አጃዋን እየጠጣች ሙቋን እየጠጣች ገንፏን እየበላች ስጋውን እየጮማጮማውን እየበላችሁ ፍርድ ብል እንድትል ማለት ነው። አራስ አይወራም። እንኳን አራስ ልታወራ አራስ ቤት ጮክ ብላችሁ አታወሩም። ስለዚህ ቅርባችሁ አቁሙ እያልኩኝ ቪዲዮውን በዚህ ያበቃለሁ። በሌላ ቪዲዮ እስከመመ